ይሁንልህ። እግዚአብሔር ሆይ እናመሰግንሃለን። አንተ ክብራችን ነህ። አንተ ክብራችን ነህ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እናቱ ዳዊት እግዚአብሔርን እንዲህ ብሎ አመሰገነው። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ ይላል። እግዚአብሔርን በህብረት እናመስግነው። ጌታ ሆይ ስምህ ይባረክ በሉት። ምስጋናዬ እግዚአብሔርን ሳመሰግን እግዚአብሔርን ስጠራ ገሮች ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ከፍ አድርጉት፣ ስሙን በአንድነት ስሙን በህብረት አመስግኑት ይላል። ጌታ ሆይ ክብር ላንተ ይሁን። እናመሰግንሃለን። ምስጋና ላንተ የረዳህን ጌታ ስምህ ይባረክ። እግዚአብሔር አምላክ በጌታ በኢየሱስ ስም እናመሰግንሃለን። ክብር ላንተ ይሁን፣ ክብር ላንተ ይሁን። እስቲ እልልታ ያለው በእልልታ ያመስግን፣ ጭብጨባ ያለው ሃሌሉያ። ክብር ለጌታ ይሁን። የእግዚአብሔር ስም ለዘላለም ይባረክ። እስቲ አንደበት ያለው ሰው አንደበቱን ከፍቶ አሜን ይበል። አሜን ለጌታ ብቻ ይሁን። ስለ ነቢይ አብርሽ እግዚአብሔርን እያመሰገንን እንጸልያለን። እግዚአብሔር ስለረዳው፣ እግዚአብሔር ስላገሰው፣ ሞገስ ስለሆነው፣ አቅም ስለሆነው፣ በጀመረው ላይ እግዚአብሔር ፍጻሜ ስለሰጠው ስለሱ እግዚአብሔርን እያከበርን እንጸልያለን። ክብር ላንተ ይሁን። ዳዊት ለዚህ ነው እግዚአብሔርን ሁል ጊዜ እባርከዋለሁ፣ ምስጋናውም ዘወትር በአፌ ነው አለ። አንድ ቀንም የማይቋረጥ ምስጋና፣ በሁኔታ የማይኖር ምስጋና፣ ችግር ቢመጣ የማያስቆመው ምስጋና ዘወትር በአፌ ነው አለ። ከዚህ የተነሳ ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከእኔ ጋር ከፍ አድርጉት ይላል። እስቲ ከወንድማችሁ ጋር አንድ ላይ ሆናችሁ ጌታን አመስግኑት። ስለሱ እግዚአብሔርን አክብሩት። ሃሌሉያ ክብር ላንተ ይሁን። ምስጋና ላንተ፣ አምልኮ ላንተ፣ ውዳሴ ላንተ። ሃሌሉያ ሃሌሉያ ሃሌሉያ። እናመሰግንሃለን። ከፍ ልትል የተገባ ልትንቅ የተገባ ከፍ ልትል የተገባ ልትመሰገን የተገባ በወጀቤ ላይ እግዚአብሔር እጅህን ስለደገፍ እግዚአብሔር አቅም ስለሆን ጉልበት ስለሆን ሞገስ ስለሆንከው በኢየሱስ ስም እጅግ አድርጌ አመሰግንሃለሁ። በኢየሱስ ስም እጅግ አድርጌ አከብርሃለሁ። ክብር ላንተ ይሁን ጌታ ሆይ፣ ምስጋና ላንተ ይሁን ጌታ ሆይ። በጌታ በኢየሱስ ስም ረዳታችን ነህ፣ አጋዣችን ነህ፣ ደጋፊያችን ነህ። ክብር ለጌታ ይሁን። እግዚአብሔር ስም ይባረክ። አንድ ጊዜ ዳዊት ረዳት ፈለግኩኝ አለ። ረዳት ፈልጌ ዓይኖቼን ወደ ተራራ አነሳው አለ። ዓይኖቼን ወደ ሰው አነሳው አለ። ረዳቴ ከወዴት ይምጣ አለ። ረዳት ፍለጋ ዓይኖቹን ወደ ግራና ወደ ቀኝ አነሳ፣ ወደ ተራራ አነሳ። ያ ማለት ወደ ሰው አነሳ፣ ወደ ዘመን አነሳ፣ ወደ አባቱ አነሳ። ረዳቴ ከወዴት ይምጣ አለ። ካነሳበት መታመኛ አጣ፣ የሚረዳው አጣ፣ ዳዊት የሚያግዘው አጣ። ዓይኖቼን ወደ ሰማያዊ ጌታ አሻቅቤ ባየሁ ሰዓት ረዳቴ ለካ አለ ከእግዚአብሔር ዘንድ ነው አለ። ሃሌሉያ። እስቲ ረዳቴ እግዚአብሔር ነው በሉ። በእውነት አልተመቻችሁም? ልባችሁን ክፈቱ። እስቲ ረዳቴ ከእግዚአብሔር ዘንድ ነው በሉ። ረዳታችሁ ከሰው ያልሆነ፣ ረዳታችሁ በሁኔታ ያልሆነ፣ መታመኛችሁ እግዚአብሔር የሆነላችሁ ሰዎች ካላችሁ ቀኝ እጃችሁን ከፍ አድርጉና ረዳቴ እግዚአብሔር ነው በሉ። ዓይኖቼን ሳነሳ አለ ዳዊት ረዳቴ ለካ ከእግዚአብሔር ዘንድ ነው አለ። የሚረዳውን ኃይል አገኘ።
ይጨበጨባል። ጌታ ክብር ሲቆም ትንሽ ደቂቃ አሁን ይህንን ጌታ እንደገና ወርሽፕ እናደርጋለን። ሰዋ በጥሩ ሰዋ እሱኑ ሰዋ ሰዋ በጥሩ ሰዋ እሱኑ ሰዋ ሰዋ በጥሩ ሰዋ እሱኑ ሰዋ ሰዋ በጥሩ ሰዋ ያወራሞ 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 ኢየሱስ ጌታ ነው። አሜን ሃሌሉያ አሜን። በሰው ሞቅታ በሰው ሙቀት አታምልኩት። በእናታችሁ ገብቷችሁ ዘምሩ። ኢየሱስ ጌታ ነው። አሜን። ኢየሱስ መልካም ነው። አሜን። ጌታ ሁሉ ጊዜ መልካም ነው። አሜን። ምናልባት ምን ዘምረው ዝማሬያችን ለአብሽ አይደለም ለጌታ ነው። ክብር ለኢየሱስ ይሁን። አሜን። ሲል ታጭጨዋ ለጌታ ክብር ይወሮርዎ ማኮ ገለቲነ ይወሮርዎ ማኮ ገለቲነ ይወሮርዎ ማኮ ገለቲነ ይወሮርዎ ማኮ ገለቲነ የሱኑ ሰዋ ሰዋ በጥሩ ሰዋ የሱኑ ሰዋ ሰዋ በጥሩ ሰዋ ያወራሞ 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 ገለቴባሞ ያወራሞ 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 ገለቴ የሱኑዋ የሱኑ ሰዋ ሰዋ በጥሩ ሰዋ የሱኑ ሰዋ ሰዋ በጥሩ ሰዋ ያወራሞ 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 ገለቴባሞ ያወራሞ 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 ገለቴባሞ ያወራሞ 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 ገለቴባሞ ያወራሞ 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 ገለቴባሞ የሱኑ ሰዋ ሰዋ በጥሩ ሰዋ የሱኑ ሰዋ ሰዋ በጥሩ ሰዋ ያወራሞ 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 ገለቴባሞ ያወራሞ 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 ገለቴባሞ ይወሮርዎ ማኮ ገለቴነ ይወሮርዎ ማኮ ገለቴነ ይወሮርዎ ማኮ ገለቴነ ይወሮርዎ ማኮ በትንሽ ደቂቃ ውስጥ የእግዚአብሔርን ቃል ላካፍላችሁና ከዛ የተለያዩ ፕሮግራሞች ይኖሩናል። የፎቶ ፕሮግራም ይኖረናል፣ የምሳ ፕሮግራም ይኖረናል። ነቢ አዲሽን ደግሞ የተወሰኑ ምስክርነቶችን ያሰማናል። ከዛ መሻላ ደግሞ እግዚአብሔርን segment አምልከን ጸልየን ተመራርተን ነው እዚህ የምንወጣው። በመጀመሪያ የእግዚአብሔር ቃል ከመግባት በፊት አዲሽን እግዚአብሔር አምላክ ስለረዳው ለእግዚአብሔር ክብር አምጡለት ሲመስል እንደዚህ በሚል ርዕስ ነው የማካፍላችሁ። ትንሽ ደቂቃ ነው እግዚአብሔር ቃል የማወራችሁ። ብዙ ፕሮግራም ስላለን አላበዛም። ክብሩን ለእግዚአብሔር በሚል ርዕስ ነው የማካፍላችሁ። ክብሩን ለእግዚአብሔር በሚል ርዕስ ነው የማካፍላችሁ። መጽሐፍ ያዝን ዘጸአት መጽሐፍ ምዕራፍ 17 ላይ ያለውን ሀሳብ አነባለሁ። ክብሩን ለእግዚአብሔር በሚል ርዕስ ነው የማካፍላችሁ። አነባለሁ። ከዛ ጸልየን እንጀምራለን። 17 ከቁጥር 9 ላይ እንደዚህ ይላል። ሙሴም ኢያሱን ጎልማሳዎችን ምረጥልን፣ ወጥተን ከአማሌቅ ጋር ተዋጋ። እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ ቆማለሁ አለው። ኢያሱም ሙሴ እንዳለው አደረገው፣ ከአማሌቅም ጋር ተዋጋ። ሙሴና አሮንም ሆርን ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴን እጆች ግን ቀዶት ነበርና ድንጋዩን ወስዶ በበታቹ አኖሩ፣ እርሱም ተቀመጠበት። አሮንና ሆርን አንዱ
በዚህ አንዱ በዚያ ሆኖ እጁን ይደግፉ ነበር ይላል። እንጸልይ አንድ ደቂቃ። የዘላለም አባት ቅዱስ እግዚአብሔር ሆይ ስለዚህ ጊዜ ስልጣን እናመሰግናለን። ክብር ሁሉ ላንተ ማደሪያ መቅደስ መንግስት ዙፋኔ በጌታ በኢየሱስ ስም የተባረከ ይሁን። በወንድማችን ላይ በሰራኸው መልካምነት በገለጥከው በቸርነት ዛሬ ደግሞ አንተን ልናመሰግን በፊት ተሰብስበን አለንና ክብር ሁሉ ከኛ ተጠቅልሎ ላንተ ይሁን። በዚህ ፕሮግራም ላይ አንተ ብቻን ክብር፣ አንተ ብቻን ደምቀ፣ አንተ ብቻን ነግሰህ እንድትታይ ዘንድ በጌታ በኢየሱስ ስም ጸልያለሁ። አሁን ደግሞ በቃል በኩል የሚያስተምረን የሚነካን የሚዳስሰን መንፈስ በመካከላችን ያለምንም መከልከል ይገለጥ። የትኛውም ይህን ፕሮግራም የሚቃወም የጨለማ ጉልበት ካለ በጌታ በኢየሱስ ስም የደከመ ይሁን። ኃይላት ስልጣናት ሁሉ በኢየሱስ ስም ይታሰሩ። ለሰሚዎችን ለተናጋሪውን ጸጋን አብዛ በምትወደው ልጅ በኢየሱስ ስም አሜን። ብዙ ጊዜ የምስጋና ፕሮግራሞች ላይ የምንጠቀማቸው በጣም የሚታወቁ የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ በብዛት መዝሙረ ዳዊትን እንጠቀማለን። ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ሀሳብ ለምሳሌ ሁሉ በእርሱ ሆነ የሚለው እንደነዚህ ያሉ በጣም የሚታወቁ ጥቅሶች አሉ። እነሱን እንጠቀማለን። ዛሬ እኔ ከዘጸአት መጽሐፍ ውስጥ ነው የማሳያችሁ። ከዘጸአት መጽሐፍ ውስጥ ነው የማሳያችሁ። የእግዚአብሔርን ቃል ስናጠና መመልከት የሚባል ነገር አለ። መመልከት ማለት የክፍሉ አውዱ ምንድን ነው የሚለውን መመልከት አለ። ከዛ ደግሞ መተርጎም የሚባል ነገር አለ። በወቅቱ ለነበሩ ሰዎች ለሕዝበ እስራኤላውያን ምንድን ነው የእሱ ባልሆነው ሀገር 400 ዓመት ባሪያ ይሆናል። ከዛ በኋላ ደግሞ ባሪያ ባረሙ ሕዝቦች ላይ ይፈርዳሉ። ከዛ ያ ሕዝብ ነፃ ይወጣል። በጣም በብዙ ክብር በጣም ብዙ ከብት ይዞ ይወጣል ብሎ እግዚአብሔር አምላክ ዘፍጥረት ምዕራፍ 15 ለአብርሃም ተናግሮት ነበር። ግን ሕዝበ እስራኤል በግብፅ ሀገር ባሪያ የሆኑት 400 ዓመት አይደለም 430 ዓመት ነው ባሪያ የሆኑት። እግዚአብሔር ግን ለአብርሃም 400 ዓመት ባሪያ ይሆናሉ ብለዋል እግዚአብሔር አምላክ። ሕዝቡ ግን ባሪያ የሆነው 430 ዓመት ነበር። 30 ዓመት የእግዚአብሔር ፈቃድ አልነበረም። የእግዚአብሔር ፈቃድ አልነበረም። 390 ዓመት ሲሞላቸው ሙሴ ብቅ ሲል እናያለን። ሙሴ በ40 ዓመቱ ብቅ ሲል ያ ለእግዚአብሔር ሕዝብ በግብፅ 390 ዓመት ነበራቸው። ሙሴ የእግዚአብሔርን ጊዜ አልጠበቀም። በራሱ አቅም፣ በራሱ ኃይል፣ በራሱ ጉልበት ነፃ ሊያወጣቸው ሞከረ። ዘጸአት መጽሐፍ ምዕራፍ 2 ምዕራፍ 1 ምዕራፍ 3 ሲታጠኑ ያንን ታሪክ ታገኛላችሁ። አንድ ግብፃዊ ዕብራዊውን ሲመታ አየ ይላል። ከዛ ሙሴ ወዲና ወዲያ ተመለከተ፣ ማንንም ባላየ ጊዜ ግብፃዊውን ገደለ ይላል። በአሸዋ ውስጥ ሸሸገ ይልና ወዲያው በፈርዖን ዘንድ እንደተሰማ የእግዚአብሔር ቃል ያስተምረናል። በንጋታው ግን ሁለት ዕብራውያን ሲጣሉ ሙሴ በዳኙን ስለምን ባልንጀራህን ትመታለህ ብሎ ሲጠይቅ አንደኛው አንተ እኛ ላይ ማን ዳኛ አደረገ ነው ወይስ ትናንት ግብፃዊውን እንደገደልከው እኔንም ልትገድለኝ ትሻለህ? ከዛ ሙሴም ፈራ ይላል። ነገሩን በፈርዖን ዘንድ ተሰማ ይላል። ሙሴም ወደ ሚዲያም ምድረ በዳ ኮበለለ ይላል። ወደ ሚዲያም ምድረ በዳ ሙሴ ኮበለለ ይላል። ስለዚህ 30 ዓመት የእግዚአብሔር ፈቃድ አልነበረም። 30 ዓመት የእግዚአብሔር ፈቃድ አልነበረም። ሙሴ እንደምታውቁት በሚዲያም ምድረ በዳ 40 ዓመት ነው የቆየው። ለሙሴ ምዕራፍ 3 ላይ እግዚአብሔር አምላክ በእሾህ ቁጥቋጦ መካከል በሚነድ እሳት መካከል እግዚአብሔር አምላክ ለሙሴ ሲገለጥ ሙሴ በዛን ጊዜ እድሜው 80 ዓመቱ ኦልሬዲ አገልግሎቱን ትቷል። አገልግሎቱን ጥሏል። ከእግዚአብሔር ጥሪ የወጣ ሰው ነው። ግን እግዚአብሔር አምላክ ጊዜው ሲደርስ የሕዝቡ ጩኸት ወደ እግዚአብሔር ወጣ የሚል ቃል ምዕራፍ 2 ላይ ታገኛላችሁ። ጩኸታቸው ወጣ ይላል። እግዚአብሔር አምላክ እንባቸውን አየ፣ ጭንቃቸውን ተመለከተ። ከአስገባሪዎቻቸው እጅ ነፃ ሊያወጣቸው እግዚአብሔር አምላክ በሙሴ በኩል ግብፅ ሊወርድ ፈለገ። ሙሴ 80 ዓመት ሲሞላው እግዚአብሔር አምላክ ለሙሴ ተገለጠለት። ወደ ሀሳቤ የመጣው አንዴ ብቻ ሲሆን ከዛ የሚገርማችሁ ነገር እግዚአብሔር አምላክ ወደ ግብፅ እልካለሁ አለ። ወደ ግብፅ እልካለሁ አለ። ሙሴ ኮልታፋ ነው፣ ብዙ ማውራት አይችልም። ይሄ ኮልታፋ የሚለው በብዙ ይፈታል። አሁን ሀሳቤ እሱ ስላልሆነ ስለዚህ እግዚአብሔር አምላክ አንተን በፈርዖን ፊት እንደ አምላክ አደርጋለሁ፣ ወንድምህን አሮንን ደግሞ ነቢይ አደርጋለሁ። ነቢይ ከአምላክ ሰምቶ ለሕዝብ ስለሚናገር አሮን ካንተ እየሰማ ለሕዝብ እና ምዕራፍ 4ን ስታጠኑ ሙሴንና አሮንን እግዚአብሔር አምላክ ወደ ፈርዖን ሲልካቸው እናያለን። በጣም የገረመኝ አንድ ቃል አለ። ፈርዖንን ሂዱና እንደዚህ በሉልኝ እግዚአብሔር አምላክ ምን እንበለው ሲሉት እስራኤል ለኔ የበኩር ልጅ ወይም ደግሞ የበኩር ልጅ፣ ስለዚህ ልጄ ያመልከኝ ዘንድ ልቀቃል። ልጄን ባትለቅ ግን የበኩር ልጅን እመታብሃለሁ። እስራኤል ለኔ የበኩር ልጄ ነው፣ ልጄ ያመልከኝ ዘንድ ልቀቃል። ልጄን ባትለቅ ግን የበኩር ልጅ እመታብሃለሁ።
የሚገርማችሁ ነገር ግብጽ ላይ 9 መቅሰፍት ነው የሆነው። ህዝቡ ግን ከግብጽ ባርነት ነፃ የወጣው በ10ኛው መቅሰፍት ነው። ለግብጻውያን መቅሰፍት ነው፣ ለእስራኤላውያን ግን ተአምራት። ለምሳሌ እግዚአብሔር አምላክ ግብጽን በጨለማ ሲመታ በጨለማ የመምታት ሱስ ስላለበት አይደለም የሚመታው። በግብጽ ሀገር ብርሃን ሰጪ የሚባል አማልክት አለ የሚያመልኩ። እግዚአብሔር አምላክ ከአማልክታቸው እሱ የበላይ እንደሆነ ሊያሳያቸው ግብጽን በቁስል ሲመታ እግዚአብሔር አምላክ በቁስል የመምታት ሱስ ስላለበት አይደለም። በግብጽ ሀገር ላይ የፈውስ አማልክት የሚባላል ከፈውስ አማልክታቸው እሱ የበላይ እንደሆነ እግዚአብሔር አምላክ ሊያሳያቸው ፈልጉ። 10ኛው መቅሰፍት ግን በጣም አስደናቂ ነው። እግዚአብሔር አምላክ ሙሴ ጋር መጣና በዚች ሌሊት እኔ በግብጽ እገለጣለሁ፣ ከልጅ እስከ እንስሳ የግብፃውያንን በኩል ይገድሉ፣ ግን የሞት መቅሰፍት የእስራኤላውያንን ቤት እንዳይመታ እያንዳንዱ ሰው ጌታን ባይዘ በግላችሁ ተቀበሉ እንድንለዚህ እያንዳንዱ ሰው ለአባቱ ቤት አንዳንድ ጠቦት የጠቦቱን ደም ይውሰዱና የበራቸውን መቃናቸውን በደሙ ደሙ ያለበትን ቤት እግዚአብሔር አምላክ አልፋል። ባይዘ ደማቸውን ባየው ጊዜ አይደለም፣ ወይም ደግሞ ደማቸውን ባየው ጊዜ አይደለም፣ ደሙን ባየው ጊዜ እግዚአብሔር አምላክ ቀጥታ ስለ አዲስ ኪዳን እየተናገረ ሊመጣ ስላለው ስለ ክርስቶስ ደም እየተናገረ ከቁጣ ስለሚያስመልጠው ስለ እውነተኛው ፋሲካ እየተናገረ እስራኤላውያን በፋሲካው ደም አማካኝነት ከግብጽ ቢወጡ ነገሩ ግን ትንቢታዊ የሆነ መልእክትም አለ። በጣም እኔ የገረመኝ ነገር ከልጅ እስከ እንስሳ በዛች ሌሊት ግብፃውያን በኩራቸው ተመታባቸው። ማን የማንን አስከሬን ማን ቤት ለቅሶ ይግባ ጠቅላላ ከተማው ለቅሶ ፈርዖን በሌሊት ከሀገሬ ውጡ የራሱ በኩል ሲነካ ህዝቡን ያዛቸው። የራሱ በኩል ሲነካ ፈርዖን ያለው ሐዘን መቋቋም አልቻለም። እግዚአብሔር አምላክ የበኩር ልጅ ፍቅር እንዴት እንደሆነ ፈርዖን እንዲያውቅ ፈልጓል። እስራኤልም ለኔ የበኩር ልጅ ነው። እግዚአብሔር አንተም የኔን በኩር 430 ዓመት ሲያታስቃል እኔም ህመሙን አንተ ይኸው ህመሙን አንተ እንቅመሰዋል። ፈርዖን መጽሐፍ ቅዱስ ላይ 13 ፈርዖን የሚባሉ ሰዎች ነገስታት ተነስተዋል። 2 ሴቶች ናቸው። ፈርዖን ማለት የሰው ስም አይደለም፣ እኛ ግን አፄ ቴዎድሮስ እንደማለት ነው። በዚህ ጊዜ የተነሳው ግን ታንቲያስ የሚባል በጣም አደገኛ ንጉስ ነው። አደገኛ ዕብራውያን ሴቶች ከወለዱ በኋላ አንዲት ሴት ልጅ ከወለደች በኋላ 3 ወር 4 ወር እረፍት ያስፈልጋታል። ይሄ ግን የዕብራውያን ሴቶች ከወለዱ ከ3 ቀን በላይ እረፍት አይሰጣቸው። ብዙ የዕብራውያን ሴቶች ከማጸናቸው ደም እየፈሰሰ ጦብ ያስረግጣቸው። እሱ ብቻ ሳይሆን ግብጽ ትልቅ ማሳ ስላላት ከአባይ ወንዝ ውሃ እያመጡ ለግብፃውያን ማሳቸው ያጠጡላቸው። እሱ ብቻ አይደለም፣ እስከ ዛሬ ድረስ ለግብፃውያን 2 ከተሞች ዶላር የሚያስገቡላቸው ከተሞች አሉ። ኢንተርኔት ላይ ራሱ ሰርች ማድረግ ትችላላችሁ። ፊቶምና ራምሴ የሚባሉ 2 ከተሞች፣ እነዛ ከተሞች በግብፃውያን በዕብራውያን ልጆች በመከራቸው የተሰሩ ከተሞች። ከዛ በኋላ የሚገርማችሁ ነገር ከዚህ በኋላ 2 ደቂቃ ብቻ ባወራ ሐሳቤ እየተቀመጠ በጣም የሚገርማችሁ ነገር ወጥ በብዙ ግብር ወጥ ለ130 ዓመት የገበሩትን በጠቅላላ እግዚአብሔር አምላክ እንዲረከቡ በግብፃውያን ፊት ለህዝቡ ሞገስ ሰጣቸው። ወጡ ከባርነት ከወጡ በኋላ እኔ በጣም የሚገርመኝ ነገር ዘጸአት 13ን ስታጠኑ ምንም ቅርብ ቢሆን እንኳን በፍልስጤም አልመራቸው። ከግብጽ ፍልስጤም ካርታ ላይ ስታጠኑ የ9 ቀን ነበር። እግዚአብሔር አምላክ ግን በአቋራቸው አልመራቸው። በምድረ በዳው በኩል መራቸው፣ በሲናው በኩል በቃዴስ በኩል በሞዓብ በኩል መራቸው። ቀይ ባህር ያለበት በዛ መንገድ መራቸው። ከወጡ በኋላ ፈርዖን ተጸጸተ። ምን ነከኛል? እንዴት ሊለቃቸው ቻልኩዋል? ከዛ ሁሉ መቅሰፍት በኋላ የበኩር ልጅ ከተመታ በኋላ ሰውየው የሚለወጥ ልብ የለውም። ሮሜ 9 ላይ ጳውሎስ ይነግረናል። ልቡን ጭምር ያደነደነው እግዚአብሔር ነው። ስሙ በአሕዛብ ይጠራ ዘንድ በዓለም ስሙ ይከብር ዘንድ ልቡን ያደነደነው ራሱ እግዚአብሔር እንደሆነ ጳውሎስ ይነግረናል። ተከትሎ ወጣል ውስጥ ገብቶ ለምን ለቀቋቸው ብሎ እግዚአብሔር አምላክ መጥፊያቸውን ከፊት ለቀይ ባህር እንዳዘጋጀላቸው አያውቁም። ቀይ ባህር ላይ አብ ተገልጧል፣ ወልድ ተገልጧል፣ መንፈስ ቅዱስ ተገልጧል። ሥላሴ ነው የተገለጠው። ቀይ ባህር የመጨረሻው ዘመን ፍርድ አመልካች ነው። ከታሪክ ያለፈ ሌላ መንፈሳዊ ምስጢር አለው። በእግዚአብሔር ያመኑ ተሻገሩ ይላል። ጠላቶቻቸው እዛው ሰጥሞ ቀሩ። በጣም የገረመኝ ነገር ልንገራቸው። ምዕራፍ 15 ላይ ለእግዚአብሔር ምስጋና አመጡ፣ አቀረቡለት፣ ዘመሩ። ማርያም ተሰባስበው ለእግዚአብሔር ዘመሩ። ምዕራፍ 16 ላይ እዛው አብረው እዚህ ምድረ በዳ ላይ ልጨርሱ ነው ወይ ሙሴ እዚህ ያወጣችሁ? እንጀራ አማረ አሉ። እግዚአብሔር አምላክ ምድረ በዳ ላይ መገባችሁ እንድታውቁት ታሪክ ስለሆነ 16 ላይ መገባችሁ። 17 አሁን ባነበብኩላችሁ ክፍል ላይ ከላይ ያለውን ስታጠኑ ደግሞ ውሃ ጠማ። እግዚአብሔር አምላክ
ከአለት ውስጥ ውሃ አጠጣቸው። እሱ አለት ደግሞ ክርስቶስ ነበር ይላል ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ይከተላቸው ከነበረ ማለት መንፈሳዊ መብል በልተዋል፣ መንፈሳዊ መጠጥ ጠጥተዋል። ያ ማለት ክርስቶስ ነበር ይላል። እግዚአብሔር አምላክ በድንቅና በታምራት አመጣቸውና በጣም የገረመኝ ነገር ልንገራችሁ። ይሄ አሁን ያነበብኩላችሁ ክፍል ከግብፅ እግዚአብሔር ራሱ ተዋግቶ ያወጣቸው። አሁን ከዚህ በኋላ ግን እግዚአብሔር አምላክ ራሳቸው እንዲዋጉ ፈለገ፣ ሰልፍ እንዲማሩ ፈለገ፣ እንዲጠነክሩ ፈለገ፣ እንዲበረቱ ፈለገ። እዚህ ክፍል ላይ እግዚአብሔር ሲዋጋላቸው እግዚአብሔር እንዲዋጉ ሲነግራቸው የመጀመሪያው ዙር ጦርነት ነው። ከዚህ በፊት ወደ ኋላ ብታጠሩ ህዝበ እስራኤል ከየትኛውም ጠላት ጋር አልተዋጋም። የመጀመሪያው ዙር ውጊያ ነው። የጦር አደረጃጀታቸው ራሱ በጣም ያስቅ ነው። አንዱ ተራራ ወጥቶ ወደ ላይ እጅ እያነሳ አንዱ ወታደር መልሎ ወጥቶ እየተዋጋ በጣም የሚያስቅ አይነት ነው። የመጀመሪያው ዙር ውጊያ። አሁን ይሄን ሐሳብ ለምን አነሳ ካላችሁ ከዚህ ሐሳብ ውስጥ ትልቅ መንፈሳዊ ምስጢር ላሳያችሁ። ትልቅ እዚህ ከኔ የምትሻሉ እንደምትኖሩ ተስፋ አደርጋለሁ። እድል ስለተሰጠኝ ሁለት ሐሳቦችን ብቻ ላሳያችሁ። ከአመለቅ ጋር ትዋጋላችሁ። ከዚህ በኋላ ያሉ ነገስታትን ባይዞ እየተዋጉ እያሸነፉ እስከ ከነዓን ድረስ ሲሄዱ እናያለን። እስከ ከነዓን ድረስ ሲዋጉ እናያለን። የሚገርማችሁ ነገር ሙሴ ኢያሱን ጠራው። ኢያሱ ከኤፍሬም ነገር ነው። የነዌ ልጅ ነው። የመጀመሪያው ስሙ አቡሳ ነው። ኢያሱ ብሎ ስም ያወጣለት ራሱ ሙሴ እና ወጣት ልጅ ነው። ሙሴ ጠራው። ኢያሱ ጠራውና ወጣቶችን መልመል፣ ጎልማሶችን መልመል፣ ከዛ ወደ ከአመለቅ ጋር ተዋጋ። የሙሴ ስትራቴጂ በጣም ከባድ ነው። ተዋጋ። እኔ ግን ነገ በእጄ በትር ይዤ ወደ ኮረብታ ራስ ወጣ። ኢያሱ እሺ ብሎ ወጣ ነው። ሙሴ ደግሞ ሆርንና አሮንን ይዞ ሶስቱ ወደ ኮረብታው ራስ ወጡ። አንድ ደቂቃ አብረን እናንብብ። ሐሳቤን ስለጨረስኩ አንድ ደቂቃ የእግዚአብሔርን ቃል አብረን እናንብብ። ከቁጥር 13 እናንብብላችሁ። ስሙ ከቁጥር 13 እንደዚህ ነው። ኢያሱም አመለቀንና ህዝቡን በሰይፍ ስለት አሸነፋቸው። ወጣ፣ ተዋጋ፣ አሸነፋቸው። አሁን እዚህ ጋር የሚታይ የኢያሱ ስራ ብቻ ነው፣ የማንም ስራ አይደለም። ወጣ ኢያሱ ወጣቶችን መለመላቸው፣ ወታደሮችን መለመላቸው። ወጥቶ ከአመለቅ ጋር ተዋጋ፣ እግዚአብሔር ድል ሰጠው፣ አሸነፋቸው። ይሄን ክፍል እኔ አንብቤ በጣም ደስ አለኝ። ወጣት ልጅ ነው፣ ወጥቶ ነው የተዋጋው። ሙሴ ወጥተህ ተዋጋ ብሎታል። ወታደሮችን መልምሎ ወጥተው ተዋጋ። እግዚአብሔር አምላክ ምን አደረገ? ድል ሰጠው። ለማን? ለኢያሱ። ያሸነፈው እኔ ኢያሱ ነው ብዬ መጽሐፍ ሲዘጋ ኢያሱ አይደለም ያሸነፈው። ኢያሱ ወጥቶ የሚታይ ስራ ነው የሰራው። ተዋግቷል። ወጣቶችን መልምሎ መልምሎ ወጥቶ ከአመለቅ ጋር የተዋጋው ኢያሱ ነው። ኢያሱ ነው። የጦር መሪው ኢያሱ ነው። ግን ያሸነፈው ኢያሱ ነው። ኢያሱ ብቻ አይደለም። አብሪሽ ወጥቶ ተምሯል። ወጥቶ ተምሯል። 3 ዓመት እየተመላለሰ የሚታየውን ስራ የሰራው አብሪሽ ነው። ግን ይሄ ድል የመጣው አብሪሽ ስለተማረ ነው? ኧረ በፍጹም አይደለም። ኢያሱ ስለተዋጋ ነው? ኧረ በፍጹም አይደለም። ከኢያሱ ጀርባ ማይታዩ ሰዎች አሉ። እግዚአብሔር አምላክ ለኢያሱ ድል እንዲሰጠው፣ ለኢያሱ አሸናፊነትን እንዲሰጠው፣ ለኢያሱ መከናወንን እግዚአብሔር እንዲሰጠው ከኋላ ሆኖ የማይታይ ስራ የሰሩ አሉ። አብሪሽ ሲማር ከአብሪሽ ጀርባ በጣም የብዙ ሰው ጸሎት እንዳለ ማወቅ አለ። በጣም የብዙ ሰው ጸሎት። የተማረው እሱ ነው፣ የተፈተነው እሱ ነው፣ የተመላለሰው እሱ ነው፣ ክላስ ገብተው ቁጭ ያለው እሱ ነው። ግን እንደሱ ስለሆነ ብቻ አይደለም ትምህርት የጨረሰው። እንደሱ ስለሆነ ብቻ ደግሞ አይደለም የተማረው። ከአብሪሽ ጀርባ ያሉ ሰዎችን ደግሞ ላሳያችሁ። ከኢያሱ ጀርባ ያሉ ሰዎች እዛው ክፍል ላይ ምንድን ነው የሚለው? እንደዚህ ይላል። ከቁጥር 11 ወደ ላይ ከፍ ብዬ ላምብላችሁ። ከቁጥር 11 እንደዚህ ይላል። ሙሴም እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አመለቅ ድል ያደርግ ነበር። የሚዋጋው ኢያሱ፣ አሸነፈ የተባለው ኢያሱ። ወደ ላይ ደግሞ ስታጠኑ ሙሴ ወደ ኮረብታው ራስ ወጥቶ በእግዚአብሔር ፊት እጁን ያነሳ ነበር ይላል። ሙሴ እጁን ሲያነሳ ኢያሱ ያሸንፍ ነበር። ህዝበ እስራኤል ጠላቶቹን ይመታ ነበር። ሙሴ ደግሞ እጁን ሲያወርድ ደግሞ ህዝበ እስራኤል ይሸነፍ ነበር። ህዝበ እስራኤል ከኢያሱ ጀርባ ምን አለ? ጸሎት አለ። ኢያሱ ወጥቶ ነው የተዋጋው። ፊት አውራሪ ነው። ያልታዩ ደግሞ ወደ ላይ አውራሪዎች ደግሞ የጸለዩ እንደ ሙሴ ከአብሪሽ ጀርባ ያልታዩ ሰዎች
በአገልግሎቱ ውስጥ በራእዩ ውስጥ ከቤተሰቦቹ ውስጥ መካከል ሊሆን ይችላል። እግዚአብሔር አምላክ አስጀምሮት በድል እንዲያስጨርስ በሰላም ገብቶ በሰላም እንዲወጡ። በጣም ትምህርት ውስጥ በጣም የሚያስጨንቅ ነገር አለ። የትምህርት ቤት ክፍያ አለ፣ የአንገውት አለ፣ የታክሲ አለ፣ የባጃጅ አለ፣ በጣም ብዙ ነገር አለ። በዛ ሁሉ ውስጥ እንዳይደክሙ ስለው እንዳያውቁ ወደኋላ እንዳይመለስ ደግሞ ከአብሽ ጀርባ ያልታዩ ሰዎች እንደሱ እንደዚህ ጓን ያልለበሱ ሰዎች አበባ ያልተሰጣቸው ሰዎች እነ ሙሴ ደግሞ አሉ። እግዚአብሔር አምላክ እንዲያስጨርሰው አቅም እንዲሰጠው ኃይል እንዲሰጠው ድል እንዲሰጠው አብሮ ከሱ ጋር የሚያገለግሉ አሉ። ከቤተሰብ ጀምሮ ከሱ ጀርባ ምን አለ? በጣም ብዙ ጸሎት አለ። በጣም ብዙ ጸሎት አለ። እኔ ውጤቱን ሙሴ ሰጠው። ይሄን ክፍል ሰጠው ለሙሴ ሰጠውና ሙሴ ጌታ ይባርክ ብዬ ሲዘጋ በጣም ባይዘር አብሮት አስደናቂ ክፍል ሙሴ ማለት ነው ካላሽን እኔ ግራ ገባኝ። ኢያሱ ካላሽን ሙሴ ካላሽን ጌታው ይሄ ምን አይነት ጉድ ነው? እሺ ማን ነው ያሸነፈው ሲል ሁለት ደግሞ ጭራሽ የማይታዩ ሰዎች በእውነት ቦታ ማይሰጣቸው ሰዎች ሆርና አሮን የሚባሉ ሰዎች ሙሴንም ለካ ይደክመው ነበር። ሙሴን ሲደክመው ድንጋይ አምጥተው ሙሴን ያስቀምጡትና በግራና በቀኝ ሆነው እጁን ይደግፉ ነበር። በጣም አስደናቂ ሰዎች፣ ያልታዩ ሰዎች፣ ቦታ ያልተሰጣቸው ሰዎች። እነዚህም አይነት ሰዎች አሉ። ከአብሽ ጎን በጎን የቆሙ ሰዎች የትምህርት ቤት ክፍያ በመክፈል ሊሆን ይችላል፣ የአንዳንድ በመስጠት ሊሆን ይችላል፣ የታክሲ በመስጠት ሊሆን ይችላል፣ በእውቀታቸው ሊሆን ይችላል፣ በሀሳባቸው ሊሆን ይችላል፣ በገንዘባቸው እግዚአብሔር ባላቸው ነገር ሁሉ ደግሞ በጸሎት ብቻ አይደለም የደገፉት ሰዎች አሉ። የደገፉት ሰዎች ቢሮ ከመተባበር አንስቶ እዚህ እነ መልካሙ ጭምር በእውነት እነ ሆር አሉ እዚህ ስላሉ ነው። እነ አሮን አሉ እዚህ ደግሞ እነ ሙሴ አሉ እዚህ። ይሄ ውጤት ዝም ብሎ ባልሽ ብቻ ያመጣ ስለሆነ ነው ይሄ ሁሉ ሰው ዛሬ የተጠራው። እነ ሆር አሉ እነ አሮን አሉ። አይታዩም፣ ግን ከኋላ ሆኖ ትልቅ ስራ ይሰራል። ቢሮ ባይሰጥ ምናልባት ይሄ ፖለቲካ ሊሆን ይችላል። ምን ይፈጠር አይታወቅም። እግዚአብሔር ግን አስቀድሞ እነ ሆርን እነ አሮን አስቀድሞ ነው ያዘጋጃቸው። እና ክብሩን አሁን ለማን ይመስል አብሽ ይመስል ለእነ ሙሴ ይመስል ከኋላ ለጸለዩ ለእነ ሆር ይመስል ክብሩን ለማን ይመስል በዙፋኑ ላይ ለተቀመጠ ሃሌሉያ በእውነት እግዚአብሔር አምላክ የተመሰገነ በሰላም ያስጨረሰ በድል ያስጨረሰ ባይዘ ወደ ታች እኔ አሁን አላጠንም። ወደ ታች ሲታጠነው ራሱ እግዚአብሔር መጣና ሙሴ ለኢያሱ ሊገረዋል። ምን ብዬ ልንገረው ሲል ይሄ ለመታሰቢያነት በመጽሐፍ ጻፈው። ለምን ኢያሱ እኔ አሸነፍኩ ብሎ እንዳያስ ቶሎ ብላችሁ ጻፉ ይልና ሙሴ ምን ብሎ ነው የተናገረው? ይሄ ድል የመጣው እጃችንን በእግዚአብሔር ዙፋን ላይ ስለጫነ ያህዌስ ብሎ ዘመረ። ክብር ለኢየሱስ ይሁን። ይሄን ሁሉ ድል ብዙ መከራ እያለ ብዙ ችግር እያለ ብዙ ማጣት ብዙ መውረድ እያለ ይሄን ድል የሰጠው ማን ነው? በዙፋኑ ላይ የተቀመጠ እግዚአብሔር አምላክ። ለዚህ ጌታ ክብር ይሁን። ስለዚህ ክብሩን እግዚአብሔር ይወሰደው። ደግመን ለእግዚአብሔር ከልብ ከመንፈስ ከእውነት የሆነ ምስጋና ትምህርት ይቀጥላል። ግን ዲግሪው እግዚአብሔር አምላክ አስጀምሮታል። አስጀምሮ ስላስጨረሰው እስራኤልን ብቻውን መራው የሚል ቃል አለ። ስለዚህ ከልብ ከመንፈስ ከእውነት የሆነ ምስጋና ለእግዚአብሔር ክብር አምጡለት።